ሰላም ዩቲዩብ። በዛሬ ቪዲዮአችን በኢትዮጵያ የመጀመሪያ የሆነውን የስሪዲ ስክሪን እንጎበኛለን። አብራችሁ ቆዩ። ይህንን ቦታ አብረን ነው የምንጎበኘው። ሶሻል ሚዲያ በተለያዩ ነገሮች ነው ያየሁት እንጂ አብረን ነው ምን እንደሚመስል የምንጎበኘው። ቦሌ ትፋ ብላለች። እንደዚህ ቦሌ ከተሰራ በኋላ እኔም ለመጀመሪያ ጊዜ ነው በምሽት እንደዚህ ቦሌን እየጎበኘሁት ያለው። ትንሽ ካሜራው ጥራቱ ማታ ስለሆነ ሊወርድባችሁ ይችላል። እንግዲህ ይቅርታ አድርጉልኝ። አብረን እስቲ እንግዲህ ሌላው አዲስ አበባ ላይ በፊት ላይ እንደነበሩት በባነር ማስታወቂያ መለጠፍ ምናምን ስለተከለከለ ብዙ ማስታወቂያዎች አሁን ላይ አዲስ አበባ ላይ ታዩ ያለው በስክሪን እንጂ በባነር ማስታወቂያ ተከልክሏል። እንዳለ በቃ ከተማዋ ስክሪን በስክሪን ሆናለች። እንደምታዩት ፎቁ ላይ አስፋልቱ ላይ የሌላ አይነት ማስታወቂያ የለም። ሸትም ስላለ አንድ ሰዓት ምናምን ነው እና ይህ ቪዲዮ ስቀት ትንሽ ግርግርም አለ። ሰው ከስራ ወደ ቤት እየሄደ ስለሆነ ተሳስቼ እንደድሮ ለምሮ በኛ በተከለከለው ሳይክል ብቻ በተፈቀደው መንገድ እንጂ እና በዚህ በወጣው ላይ መለስ። እናንተም እንግዲህ እንዳትሳሳቱ ያታለው መሰለኝ። ስንት እንደሆነ ባይታወቅም የእግረኛ ውጭ ወጣችሁ በሳይክል ይዞ ሄዳችሁ ቅጣት አለው እና እናንተም እንዳትቀጥሉ ማለት ነው። በዚህም ቦክስ እያደረጋችሁ ስትሄዱ በዚህን የመሳሰሉ ፏፏቴዎችም አሉ። ይህ ማለት እንግዲህ እዚህ ፊት ለፊት ያለው ፎቅ አለም ሲኒማ ነው። አለም ሲኒማ ጋር ያለው ቦታ ነው ይሄ። ሀገራችን ላይ እዚህ ቦሌ አካባቢ በማታ ማድረግ ደስ የሚል ትንሽ ዋቹን ደስ ይላል። ንጹህ አየር ማለት በጣም ያለኛ እንቅስቃሴ ነው ያለው። ክረምቱን መጣው እያለ ነው ግን ገና በመጋቢት ዝናብ ስትኛል አስታውሱ። አሁን በተለይ አዲስ አበባ ላይ የጣሊያ ያለው ግን እንደዛም ሆኖ እንትን አይደለም። አሪፍ አየር ነው ስለሆነ ነፋሻማ አየር ነው ያለው። እዚህ ጋር እንደ ትልቅ ስክሪን አለ። አይን በጣም እንዳልኳቸው ማስታወቂያዎች አሁን ላይ በተለይ በይበልጥ ቦሌ አካባቢ ባነር ምናምን አንድ ማስታወቂያ የለም። እዚህ እንደምታዩት ስክሪኑ እየሄደ ያለው ቤቶች ከሚሊኒየም አዳራሽ ላይ ፊት ያሉት መኖሪያ ቤቶች ናቸው። ከስርም የተለያዩ ካፍቴሪያዎች፣ ጁሶች አሉ። እዚህ አካባቢ ብቅ ካላችሁ መጥታችሁ መገልገል መጠቀም ትችላላችሁ። እዛ ጋር ፊት ለፊት ደግሞ ወደ ሚሊኒየም አዳራሽ ወይም ደግሞ ወደ ቦሌ መድኃኒዓለም የሚወስደን ነው። ሌላው እንግዲህ የቦሌ አዲሱ ገጽታ በፊት ላይ እንደምናውቀው እንደዚህ አስፋልት ላይ መኪና እያቆመ ሰው ነበረ። እዛ ተከልክሎ ብቻ በምታዩት መልኩ መኪና ፓርክ እያደረጋችሁ ሄዱ። ለመዳረሻችን ደረስኩ። የስሪዲው ስክሪን ማለት ነው። ሌላ ላይቱ ቦቶች ያሉት መንገድ ዳር ላይቶቹ ተማሯል። አሁን እንደምታዩት እዚህ ፊት ለፊቴ ጋር የሚታያችሁ ከሆነ በኢትዮጵያ ለመጀመሪያ የሆነው የስሪዲ ስክሪን ፊት ለፊት ላይ ይገኛለሁ። እስቲ ቆይ ላሳያችሁ።
እንግዲህ ዩቲዩብ የዛሬ ቪዲዮአችን ይህንን ይመስል ነበረ። ሰብስክራይብ እያደረጋችሁ ጠብቁ። ቻው